ሆዳችንን የምናመልክ ገንዘባችንን የምናመልክ ጉልበታችንን ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አባት ምንላቸው እነዚህ ነው። ምእመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። አስተሳሰባችንን የምናመልክ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋችን ጣዖት አምልከናል ማለት ነው። እሺ ችግር የለም፣ እኔ የእግዚአብሔርን ስም በከንቱ አልጠራውም የምንል ላንኖር እንችላለን። የእግዚአብሔርን ስም ይቅርና በቅድስናው በውሸቱም መሃል ላይ እንደምንጠራው የሚደንቅ እኮ ነው። ውሃውን ማየገቦ የሚያረገውን ህብስቱን ስጋ አምላክ የሚያረገውን ወይኑን ደማ አምላክ የሚያረገውን የተቀደሰውን የእግዚአብሔርን ስም እኛ እኮ ለምንም አይነት ነገር ነው የምንጠራው። ለምንም አይነት ነገር እንደተሰማን ማለት ነው። የእግዚአብሔርን ስም በከንቱ ጠርተነዋል። የሰንበትን ቀን መች እናከብራለን እኛ? የሰንበትን ቀን ማክበር እኮ ማለት ሰንበት ሲመጣ ከልጆቼ ጋር የማሳልፍበት የረፍት ጊዜ ነው ብቻ ብለን ቤት መቀመጥ እኮ አይደለም። የሰንበት ቀን ለነፍሳችን የምንኖርባት ቀን ናት። ሌሊት በቅዳሴው ቀንም ደግሞ እኛ ክርስቶስን ሊመስሉ የታደሉትን ሰዎች የምንጎበኝበት ነበር። የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትንና መሰል መልካም ነገር የምናረግበት። የሰንበትንም ቀን ሽረናል። እናትና አባታችሁን አክብሩ ሲባል እኔ እናትና አባቴን ቀና ብዬ አይቼ አላቅም የሚል ሰው አለ። ጥሩ ነው። እናትና አባት ግን የሥጋ ብቻ አይደለም፣ ካህናት አባት ናቸው፣ እናትም ጭምር ናቸው። ካህናት አባቶቻችንን እናከብራቸዋለን። እንደኛ እኛው አይደል እንዴ ሰድበን ለሰዳቢ የምንሰጣቸው? ገመናቸውን ገልጠን አሳልፈን የምናሳየው እኛው አይደለን እንዴ? ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀን። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን። ኃጢአታችንም ሲያርቀን እያሳሳቀን ያራቀን። በደላችን ሲያርቀን እያሳሳቀን ያራቀን። ስንት ሰው ከቤቱ ቤተ ክርስቲያን ውስጥ እኖራለሁ ብሎ መጥቶ የሞተ አለ ማለት ነው። ሙት ሆኖ ሬሳውን ይዞ የሚንቀሳቀስ ሰው ማለት ነው። እና ቤተ ክርስቲያን ውስጥ ገብታችሁ ክርስቲያኖች ይሄን ጥያቄ ጠይቃችሁት አታውቁም? ወይም ሲጠየቅ ሰምታችሁ አታውቁም? ብዙ ጊዜ ቤተ ክርስቲያን እመለሳለሁ ለምንድነው መለወጥ ያቃተኝ ብላችሁ አታውቁም? መልሱ ምን መሰላችሁ? መጨረሻ የቆረባችሁበት ቀን መቼ ነው? እኛ መካከልም እግዚአብሔር እንዲያመሰግነን ፈልገን የሚያስመሰግን ሥራ ግን የለንም። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል። እናንተን ግን አይተካችሁ። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችኋል? ለእኛ እኮ ነው ደሙን ያፈሰሰው። መጽሐፍስ የሚለው ምንድን ነው? በገዛ ደሙ ገዝቷችኋልና እኮ ነው የሚለው። የሚለውጠው የእኛ መመላለስ ብቻ አይደለም፣ ሊለውጥ የሚችለው የክርስቶስ ቅዱስ ሥጋውና ክቡር ደሙ። ስንፍናችን እስካልተላቀቀን በርትተን ወደ ቅዱስ ሥጋው ወደ ክቡር ደሙ እስካልተጠቃን ድረስ መመላለሳችን እንዲህ አይነት ጥያቄ እየፈጠረብን ልንዘልቅ እንችላለን። እኔ ሰው ገድዬ አላቅም ምን ልኖር እንችላለን። ሰው መግደል ማለት ነፍስና ሥጋውን መለየት አይደለም። ሰው ሊደርስበት የሚችለው ደረጃ አንተ ምንም አትረባም ብለን ሞራሉን የገደልነው ሰው የለም። እኛ አልሰረቅንም ገንዘብ አንዲትም። እኔ ሐቀኛ ነኝ የሚል ሰው ሊኖር ይችላል። ገንዘብ ባንሰርቅ የእግዚአብሔርን ጊዜ አልሰረቅንም። እኔ አመንዝሬ አላውቅም ልንል እንችላለን። አዎ ከሴት ከወንድ ጋር ላንተኛ እንችላለን። ከእግዚአብሔር ውጪ ግን ሌሎች ነገሮች ትኩረታችንን ስበው ግማሽ ልባችን ከእግዚአብሔር ጋር፣ ግማሽ ልባችን ከምንወደው ሌላ ነገር ጋር አልተጣበቀም። በሐሰት አትመስክር ይላል። ማን በሐሰት ያልመሰከራለ? ሐሰት መመስከር ማለት ክርስቲያኖች በነገራችን ላይ ሐሰት የሆነውን እውነት ማለት ብቻ አይደለም፣ እውነት የሆነውንም ሐሰት ማለት ኃጢአት፣ ሐሰት የሆነውም እውነት ማለት ኃጢአት እንደሆነ ሁሉ ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አጋጣሚ ቢዚ የሆኑ ሃይማኖት ጉዳይ ላይ ማለት ነው፣ ቤተ ክርስቲያን ጉዳይ ላይ፣ የቤተ ክርስቲያን ትምህርት ላይ፣ የወንጌል መልእክት ላይ፣ የቤተ ክርስቲያን ጥሪ ላይ ቢዚ የሆኑ በሌላ ነገር ላይ ግን ብዙ ጊዜ ኖሯቸው ጊዜያቸውን ለዓለም የሚሰጡ ለራሳቸው ፍላጎት ብቻ የሚያውሉ ሰዎች ቢዚ ነን ሊሉ ይችላሉ። የሆነ ወቅት ላይ ቢዚ የሚለውን ፊደል አንድ መጽሔት ጥሩ አድርጎ ተርጉሞት አይቻለሁና ልንገራችሁ እስኪ። ቢዚ የሚለውን BUSY እና ቢ ማለት አለ ያ መጽሔቱ፣ ቢ ማለት ቢንግ ማለት ነው። ቢንግ የBING ፎርም ቢንግ
ከዛ ዩ አንደር ማለት ነው። ከዛ ቀጥሎ ያለው ፊደል ምንድን ነው? ኤስ ሰይጣን ማለት ነው፣ ወይም ሰይጣን። ከዛ ቢንግ አንደር ሰይጣን ዋይ ዮክ ቀንበር እና ቢንግ አንደር ሳታን ዮክ ይመስለኛል። በግርድፉ ሲተረጎም በሰይጣን ቀንበር ስር መሆን ማለት ነው። ጥሩ ትርጉም ሰጥተውታል። እስኪ ንገሩኝ፣ በሰይጣን ቀንበር ስር እየሰማችሁ ነው አይደል? በሰይጣን ቀንበር ስር ደበራችሁ? እውነቱ ግን ይሄ ሊሆን ይችላል። እውነት ለመናገር ቅዱስ ጳውሎስ የሃይማኖት ሰዎችን ሊጎበኝ በፈለገ ጊዜ ሰይጣን አዘገየኝ፣ አንዴም ሁለቴ ልመጣ ፈለኩ፣ ግን ሰይጣን አዘገየኛል። የሚያዘገይ ሰይጣን አለ ማለት ነው በሌላ አነጋገር። ስለዚህ ይሄ ትርጉም እንዴት ትክክል ላይሆን ይችላል ብላችሁ ትገምታላችሁ? እና ሰው ለመንፈሳዊ ጉዳዮች ለቤተ ክርስቲያን ጥሪ ምንም ምክንያት ያምጣ እየዘገየ የሚቀር ከሆነ ጊዜ የሚያጣ ከሆነ ለንባብ፣ ለትምህርት፣ ለጸሎት ጊዜ የሚያጣ ከሆነ ይሄ ሰው ቢንግ አንደር ሳታን ዮክ ያለው ነው ማለት ነው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለ። አባት የምንላቸው እነዚህን ነው። ምእመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምእመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለች። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዤሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ነይነሰ በይንተ ስርዓተ መድኃኒነ ነአምን ከመ እምነት አበዊነ ቅዱሳን። እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ነይነሰ ንተሉ እምነት አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን።